ምዕራፍ 4 ገጽ 29 የተስፋ ጭላንጭል። የእኔ ስነ ልቦናዊ ጥያቄ የሚጀምረው ትምህርት ቤት እንደገባሁ ወዲያውኑ ነበር። ገና አባቴ ለፈረንጇ አስረክበውኝ ሊሄዱ ሲሉ ባፍ መፍቻ ቋንቋዬ ኦሮሞኛ አባኪያ በማለት ያለቀስኩትና አባቴም በሲቃ ከኔ እኩል ያዘኑበት ክስተት ለሌሎች መሳቂያ መሳለቂያ ሆነ። ከዚያ የባይታወርነትና የልዩ ፍጡርነት ስሜት ለመላቀቅ ብቸኛ መንገዴ የአፍ መፍቻ ቋንቋዬን ረስቶና አሽቀንጥሮ ጥሎ ወደ ህብረተሰቡ ሊቀላቅለኝ ወደሚችለው የአማርኛ ቋንቋ መዞር ነበር። ይህንንም በልጅነት ደመ ነፍሴ ተገንዝቤ ሰው ለመባል የሞት ሽረት ትግል ጀመሩ። ይሁንና ተቺዎቼ ድካሜ እንኳን የሚታያቸው አልነበሩም። አማርኛ በደንብ ባለመቻሌ አፌዙ። ምን ይንተባተባል? አይሰማም? መቼ ነው አማርኛ የሚለምደው? እያሉ መሳቅን መረጡ። በአንድ በኩል አማርኛ ቋንቋ አቀላጥፎ ለመናገር ባለ በሌላ አቅሜ እየታገልኩ፣ በሌላ በኩል እነዛ ተስፋ የሚያስቆርጡ አስተያየቶችን መስማት ልብን ምን ያህል እንደሚሰብር መገመት አያዳግትም። በእርግጥ በዚያ ለጋ ዕድሜ እንደነዚህ ያሉ ሁኔታዎችን አስቦና አሰላስሎ በስነ ልቦናዊ መነጽር እንዴት ማየት ይቻላል? ደረሰ የተባለውን ጥቃትና ጉዳትስ የመገንዘብ አቅም ይኖራል? የሚሉ ጥያቄዎች ሊሰነዘሩ ይችላሉ። ትክክል ነው። በሕፃንነት ዕድሜ እንዲህ ያሉ ስነ ልቦናዊ ነውጾች ምን ችግር እንዳመጡብኝ በአግባቡ አልረዳ ይሆናል። ዛሬ ግን የህይወት መንገዴን ዞር ብዬ ስመለከተው የአብዛኛው ባህሪዬ መገለጫ እዚህ ስፍራ ላይ እንደሆነ ይሰማኛል። ከቋንቋው ቀጥሎ የገጠመኝ ሌላው ተግዳሮት ዕለታዊ የህይወት ክህሎቶችን የመለማመዱ ጉዳይ ነበር። ቤተሰቦቼ አይነ ስውር በራሱ ሊያደርጋቸው የሚችላቸው ነገሮቹ አሉ ብለው የሚያስቡበት ምንም አይነት ግንዛቤ ስላልነበራቸው ከማጸዳዳት፣ ልብስ ከማልበስ ጀምሮ ሁሉንም ለኑሮ የሚያስፈልጉትን ዕለታዊ የህይወት ክህሎቶች የምንለማመድበት እድል አልሰጡኝም። ይህም ለክፋት ሳይሆን ለእኔ በጣም ከማሰብና ከመጨነቅ የተነሳ መሆኑ ግልጽ ነው። በመሆኑም በትምህርት ጅማሮዬ ካለ ቤተሰብ የቅርብ ክትትልና ጥበቃ የህይወት ውጣ ውረድን መጋፈጥ ግድ ሆነ። በእርግጥ በትምህርት ቤት ቅጽር የራስን ሰብአዊ ክብር አዋርዶ ከሌሎች መጠነኛ ትብብር ማግኘት ቢቻልም በዘላቂነት በእውቀትም ሆነ በክህሎት ለመዳበር ግን ዓለምን ለብቻ መጋፈጥ የግድ ነበር። ገጽ 30 በተለምዶ ማንኛውም አዲስ ተማሪ ትምህርት ቤት ሲገባ ለተወሰነ ጊዜ ተማሪዎች በፈቃደኝነት ያለማምዱታል። ይህም ልምምድ መንገድንም ይጨምራል። ቀስ በቀስ ራሱን ወደ መቻል ደረጃ መድረሱ ሲገመት አዲሱ ተማሪ የሚያስፈልገውን ነገር ሲሆን በራሱ ወይም እርዳታ እየጠየቀ ማድረግ ይጀምራል። የኔም የትምህርት ቤት አገባብ ሁኔታ ከሌሎቹ የተለየ አልነበረም። ችግሩ የተፈጠረው የመለማመጃ ጊዜ ከተፈለገው በላይ በመርዘሙና ከዚያም በኋላ የሚገባኝን ያህል በራስ የመተማመን አቅም ማጎልበት ባለመቻሌ በአንድ በኩል ግራ በመጋባት በሌላ በኩል በፍርሃትና በመሳቀቅ ሁኔታዎችን እንዳመጣጣቸው ለማስተናገድ አለመቻሌ ነበር። ለአንድ አይነ ስውር በመንገድ ላይ እንቅስቃሴ ሂደት እንደ ዋና መርህና የመጀመሪያ እርምጃ የሚቆጠረው ከቦታ ቦታ ለመንቀሳቀስ ወይም ከአንድ የተወሰነ ስፍራ ወደ ሌላ ስፍራ ለመድረስ ቋሚ ምልክቶች ማስፈልጋቸውን ማወቅ፣ በተሻለ መጠን እነዚያን ፈልጎ ማግኘት፣ ከተገኙም በኋላ አስታውሶ መጠቀም ነው። እኔ ትምህርት ቤት በገባሁበት ዘመንም ሆነ ከዚያ በኋላ እስከ ብዙ ጊዜ ድረስ ይህ አይነቱ ትምህርትና ስልጠና አልነበረም። ስለዚህ ትንሽ ትንሽ ስለሚያዩ ያለ ችግር ከሚንቀሳቀሱት በስተቀር ለሌሎቻችን አይነ ስውራን የመንገድ ላይ እንቅስቃሴ በድፍረት በመሞከር ሙከራው ባይሳካ ከስህተት በመማር ስህተቱ ቢደገም እንደገና በድፍረት በመሞከር የሚከናወን ነበር። እንዲያም ሆኖ እንደኔ ያለ ለመሞከርም ሆነ ከስህተቱ ለመማር ድፍረት ያጣ ሰው ነገሩ እጅግ ፈታኝ እንደሚሆንበት ግልጽ ይመስለኛል። ነገር ግን ህይወትን ከመጋፈጥ ውጭ ምን አማራጭ አለ? ለዚህም ነው በዚያ ከባድ ወቅት በመውደቅ መነሳት ወደፊት ለመጓዝ ሙከራዬን የቀጠልኩት። እንደ ኩዮቼ ፈጠን ፈጠን ብዬ መራመዴ አደጋ ቢያመጣብኝ እጄን ወደ ጎን አንከርፍፌ ዙሪያዬ ያለውን ለማወቅ እየሞከርኩ ትግሌን የተያያዝኩት። በዚህ ሂደት እየሄድኩ ያለሁበት መንገድ ግር ሲለኝ መጠየቅ ይበልጥ ስለሚያሸማቅቀኝ ወደ ተነሳሁበት ቦታ እየተመለስኩ እንደገና ጉዞ መጀመርን መረጥኩ። ይህም ሆኖ የትምህርት ቤት ጓደኞቼ
ከርፋፌ የሚል ስም አወጡልኝ። ምናልባት አንዳንድ የድሮ የትምህርት ቤት ጓደኞቼ አሁን በዚያ የቅጽል ስም አይጠሩኝም እንጂ ስሙ መውጣቱን የወጣበትን ምክንያት በእኔም ላይ ተፈጥሮ የነበረውን ስሜት ሳያስታውሱ እንደማይቀሩ እገምታለሁ። በጊዜው በትንሹም በትልቁም ይደርስብኝ የነበረው ጥቃት የዕለት ተዕለት የትምህርት ቤት ውሎዬና አዳሬ አንዱ አካል ከመሆኑ በተጨማሪ ትምህርት ቤት በገባሁበት በመጀመሪያዎቹ ጥቂት ዓመታት የዋሸና የተሳደበ በተናጠልም ይሁን በጅምላ የሚገረፍበት ስርዓት ነበር። ይህም በሌሎች ጠቋሚነት ወይም በግለሰቡ በራሱ ተናዛዥነት የሚከናወን ነው። እዚህ ላይ የፈረንጆቹ የቅጣት ዘዴ ከሀበሾቹ ማለትም ከመምህራንና ሰራተኞች እንዲሁም ከታላላቆች ተማሪዎች የሚለይበት ሁኔታ እንዳለው ማስታወስ ተገቢ ይመስለኛል። የነጮቹ ተጨማሪ ስራዎች በማሰራትና በአንዳንድ መብቶች ላይ ገደብና ክልከላ በማድረግ ላይ ያተኮረ ስለነበር በመጠኑ ከማሰቃየትና ከመበቀል ይልቅ ወደ አራሚነት ያመዝን ነበር ቢባል ትውስታውን ሚዛናዊ ያደርገዋል። ገጽ 31 ነጮቹ እጅግ በጣም አስፈላጊ ሆኖ ካላገኙት በስተቀር በድንገት ወደ አካላዊ ጥቃት አይገቡም። ይሁንና የኔና የሚስ ቤከር ውዝግብ ግን ከላይ ከጠቀስኩት ጨርሶ የተለየ ነበር። በምዕራፉ መጀመሪያ እንደጠቀስኩት እኔን ትምህርት ቤት ለማስገባት አባቴ ያደረጉት እልህ አስጨራሽ ትግል በድል ከተጠናቀቀ በኋላ ከወላጅ እናት በማይተናነስ እንክብካቤ በእከክ የተሞላውን ሰውነቴን በሙቅ ውሃና በሳሙና ሙልጭ አድርገው አጥበው ቀባብተው አዲስ ሙሉ ልብስ አልብሰው ያሽቀረቀሩኝ ሚስ ቤከር ነበሩ። አባቴ ጣጣቸውን ጨርሰው አስረክበውኝ ሲሄዱ ፈንቅሎ የወጣውን ለቅሶዬን ዋይታዬን ማቆም ስላልቻሉ ትንሽ ጋብ ቢልልኝ ብለው እንድታጫውተኝ ትንሽዬ የውሻ ቡችላም አምጥተውልኝ እንደነበር ታቀሻለሁ። ብቻ ምን ይሆናል ቡችላዋ እንዳትነክሰኝ በመፍራት ለቅሶዬን እንደ አዲስ ስለተቀሰቀሰ ሙከራቸው እንዳሰቡት ባይሳካም ምን ያህል ከልብ እንደተጨነቁልኝ ለመገንዘብ የሚያስቸግር አይመስለኝም። ከዚያ በኋላም ቢሆን የሚስ ኤቪን ያህል ባይሆንም እኔን ለመርዳትና ከአካባቢው ጋር ለማስተዋወቅ አነስተኛና ዘገምተኛም ቢሆን በየጊዜው ለውጥና መሻሻል ሲያስተውሉ ከማደፋፈርና ከማበረታታት የተቆጠቡበት ወቅትና ሁኔታ አልነበረም። ሚስ ቤከር በካዛንቺሱ የመርሃውራን ትምህርት ቤት ቆይታቸው የትምህርት ቤቱ ዓይንና ጆሮ እንዲሁም በሁለገቡ አገልግሎታቸው እንደ ሞተርም የሚቆጠሩ ግለሰብ ነበሩ። በዚህም የመማር ማስተማሩን ሂደት በግንባር ቀደምትነት መምራትን ጨምሮ ለተማሪዎቻቸው ንጽህናና ጤንነት አብዝተው የሚጨነቁ መምህርት እንደነበሩ ሁሉም የሚስማማበት ይመስለኛል። በወቅቱ ሚስ ቤከር የእያንዳንዱን ተማሪ ስምና ቅጽል ስም ብቻ ሳይሆን የመመገቢያ ወንበር፣ የመኝታ ክፍልና ተማሪው ልብሱን የሚያስቀምጥበትን ቦታ የማስታወስ ችሎታቸውም ለብዙዎቻችን ይገርመን ነበር። በጊዜው በነበረው አሰራር የተነሳ 5ኛ ክፍልን ያጠናቀቁ ተማሪዎች ከአይናማዎች ጋር እንዲማሩ ሲደረግም ሚስ ቤከር ለቀድሞ ተማሪዎቻቸው አጋዥ መምህር በመመደብ የሚያስፈልጋቸውን የሚያሟሉ መልካም ሴት መሆናቸውንም መመስከር ሳይኖርብኝ አይቀርም። ታዲያ የቱ ቀረ የቱ ጎደለ እያሉ ከአንዱ የሥራ መስክ ወደ ሌላው እየተሯሯጡ ተልኳቸውን ለማሳካት ደፋ ቀና ይሉ የነበሩት እኒህ ታታሪ እናት ከአካል ጥቃት ጋር የሚያዝ አንዳች ታሪካዊ አጋጣሚ መኖሩ በመጠኑም ቢሆን ግር ማሰኘቱ የሚቀር አይመስለኝም። መቼውንም ቢሆን የአካል ጥቃት ጉዳይ ሲነሳ ዋናው ተጠያቂ ጥቃቱን የሚያደርሰው ወገን ቢሆንም በተጠቂው በኩል አግባብ ያልሆኑ ያካሄድና የባህሪ ጉድለቶች መኖራቸው ስለማይቀር ሁኔታውን ሚዛናዊ በሆነ መንገድ መቃኘቱ ጠቀሜታው የጎላ ይመስለኛል። ሚስ ቤከርንና እኔን እርሳቸውን በአጥቂነት እኔን በተጠቂነት ያሰለፈን የግል ንጽህና አጠባበቂ በበቂ ደረጃ ላይ አለመሆኑ ያስከተለው ችግር ነበር። ይህም በዕለት ከዕለት የህይወት ክህሎቶች ረገድ የነበሩብኝ ድክመቶች መገለጫ መሆኑ ነው። እንደ ማንኛውም ሰው ልብሴን ከቀየርኩ በኋላ ደስ የሚልና የመታደስ ስሜት የሚፈጥርብኝ ቢሆንም ልብሱን ፈልጎ የቱን ከየቱ ለይቶ ለመቀየር ግን መነቃቃትና መነሳሳት በእጅጉ ይጎድለኝ ነበር። ገጽ 32 የልብሴ መቆሸሽ ለእኔ ለራሴ ሲታወቀኝ ወይም ተመልካች ሲያሳስበኝ ልብሴን መቀየሬ ባይቀርም ስርዓት ባለው ፕሮግራም ራሴን የመንከባከቡ ነገር ቅድሚያ ትኩረት የምሰጠው ጉዳይ አልነበረም። እንግዲህ
ይህ ለማንም ቢሆን የማይመቸው የኔ አጉል የኑሮ ባህሪ ከትጉሃና ታታሪዋ የሚስ ቤከር የግል አመለካከትና እኛን ተማሪዎቻቸውን የተሟላ ስብዕና ለማላበስ ከነበራቸው ተልእኮ ጋር በምንም መልኩ አብሮ መሄድ የሚችል አልሆነም። እንደ ማንኛውም የግቢው ማህበረሰብ በፒያኖ ጨዋታዬና በዝማሬ ቢደሰቱም ለትምህርት በነበረኝ የቀዘቀዘ ስሜትና ዕለታዊ የኑሮ ክህሎቶችን በበቂ ሁኔታ በማዳበር ረገድ ይታይብኝ በነበረው ዘገምተኛነት በሚመኙትና በሚፈልጉት መጠን ተስፋ የሚጣልብኝ ልጅ ሆኜ የተገኘሁ አይመስለኝም። ይህንን ስሜታቸውን ለእኔ በሚገባኝ መንገድ የሚገልጹባቸው አንዳንድ ምልክቶች ነበሩ። አንድ የቀን አጋጣሚ ያታምቆ የነበረው ተስፋቸውን ሊሟጠጥ የተቃረበ መሆኑ ያመላከተውን ገንፍሎ የወጣውን ስሜታቸውን ለመግለጽ የሚጠይቀው ትንሽዬ አቀጣጣይ ምክንያት ነበርና በዕለቱ የቆሸሸ ልብስ ለብሼ መግባቴ ጨርሰው የማይፈልጉት ሁኔታ ውስጥ እንዲገቡ አስገደዳቸው። አሳማ ብለው ከሰደቡኝ በኋላ ወደ መኝታ ቤቴ ሄጄ ልብሴን ቀይሬ እንድመጣ በከፍተኛ ቁጣ አዘዙኝ። የኔ ምላሽ ግን ፈጽሞ የሚጠበቅ አልነበረም። ራስሽ አሳማ ብዬ ክፍሉን ለቅቄ ወጣሁ። እሳቸው አሳማ ያሉኝ በራሳቸው ቋንቋ ሲሆን እኔም መልሱን የሰጠሁት በአማርኛ ራስሽ ካልኩ በኋላ ሌላውን በእንግሊዘኛ ነበር። በጊዜው የ11 ዓመቱ ልጅ ከፍ ብዬ በመንጠራራት እናቴ የሚሆኑትን በ30ዎቹ የዕድሜ ክልል የሚገኙትን ሴት ወይዘሮ እንዲህ ባለ ጸያፍ አነጋገር መሳደቤ ከቁጣ አልፎ ሌላም ቅጣት ቢያስከትል የሚገርም አልነበረም። ከመኝታ ቤት ወደ መማሪያ ክፍል እንደተመለስኩ በቀጥታ በተለምዶ የልብስ ቢሮ እያልን እንጠራ ወደ ነበረው ክፍል ተወሰድኩ። ከዚያም በእንግሊዘኛና በአማርኛ ምን ያህል መጥፎና ባለጌ ልጅ እንደሆንኩ ከነገሩኝ በኋላ እጄን እንድጨብጥ አዘውኝ በትልቅ እርሳስ ጣቶቼ አጥንት ላይ ደጋግመው ከመቱኝ በኋላ በየሁለት ጣቶቼ መሃል እርሳሱን በማስገባት እርሳሱን በመጭመቅ ከ10 እስከ 15 ደቂቃ የሚሆን አቆዩኝ። ቅጣቱ በጣም የሚያሳምምና የሚያሰቃይ ቢሆንም እንባ አውጥቼ አላለቀስኩም። ከእልህ ይልቅ ጥፋቴን አውቆ ይመስለኛል ዝምታዬን መረጡ። ከቅጣቱ በኋላ ሚስ ቤከር ለእኔ የነበራቸው ስሜት ምንም አልተቀየረም። እኔ ግን በጥፋቴ በመጸጸትም ይሁን ዳግመኛ እንደዛ አይነት ቅጣት እንዳልቀጣ በመፍራት ፈራ ተባ ማለቴ አልቀረም። ቀናቱንና ወራቱን ለይቼ ባላስታውሰውም ሌላው እስካሁን ከአእምሮዬ የማይጠፋው የቅጣት አይነት መሬት ለመሬት እየተጎተትኩ የቤት መወልወያ የሆንኩበትን ዘግናኝ አጋጣሚ ነው። ቅጣቱን ያደረሰብኝ ቢያንስ ከኔ በ7 ዓመት የሚበልጥ ትንሽ የሚያይ ተማሪ ነበር። በእርግጥ ወቅቱን ሳስበው ሌላ ተማሪ ገብቶ ለምን እንዳልገላገለን እኔም ለምን እንዳልጮህኩ እስካሁን ግራ ይገባኛል። ከምንም በላይ ግን ድርጊት ፈጻሚው ለምን እንደዚህ ያለውን ሰብአዊ ክብርን ጨርሶ የሚያሳጣና የሚያዋርድ የቅጣት አይነት እንደመረጠና ለዚህ ያበቃውስ ምክንያት ምን ነበር የሚለውን አለማወቄ ይገርመኛል። ዛሬ ሳስበው ምናልባት ትዕዛዝ አልቀበልም በማለቴ የመጣ ይሆን እላለሁ። ገጽ 33 የሆነው ሆኖ በመጀመሪያ በጥፊና በእርግጫ ደጋግሞ ከመታኝ በኋላ ቆይ እንዲያውም ቤቱ ቆሽሿል ለምን አልወለውልብህም ብሎ እንደ መሰብሰቢያ አዳራሽም እንደ መመሪያ ክፍልም ያገለግል በነበረው የጸሎት ቤት መሬት ለመሬት እየጎተተ ቤቱን በሙሉ ጠረገብኝ። ቆይ እዚህ ጋር ትንሽ ይቀረዋል፣ እዚህ ጋር ጸድቷል እያለ እያሾፈብኝ ከ20 እስከ 30 ደቂቃ ለሚሆን ጊዜ ከወዲያ ወዲህ ካንገላታኝ በኋላ እንደገና በጥፊና በእርግጫ ደጋግሞ መታኝ። ሁለተኛ እንዲህ ብታደርግ ሽንት ቤቱን እወለውልብሃለሁ አለኝ። ከዛ በኋላ ድምጹን ስሰማ አሁን ምን ሊያደርገኝ ይሆን በማለት ከመሸማቀቅና ከቻልኩም ከመሸሽ በቀር ሌላ ምንም አማራጭ አልነበረኝም። ከሁሉ የሚገርመው በተከታዩ ዓመት በተመላላሽነት ይማር ከነበረ ትምህርት ቤት ያገኛትን ምሽቱን እኛ ትምህርት ቤት አምጥቶ ሊዝናና ሲፈልግ ከነበርኩበት ፈልጎ ፒያኖ እንድጫወትላቸው ሲያዘኝ ያለምንም ማቅማማት ፈቃዱን ፈጽም የነበረበት ሁኔታ ነው። ትንሽ ባንገራግር ምን ሊከተለኝ ይችል እንደነበር ግልጽ ስለሆነ አጋጣሚውን ለራሴ ልምምድ እንደማድረግ መቁጠሩ የተሻለ አማራጭ መስሎ ስለታየኝ እምብዛም የስሜት መጎዳትና የመንፈስ ስብራት አልደረሰብኝም። ይልቁንስ ሴትዮዋ ፒያኖ ጨዋታዬን ስለወደደችውና አድናቆቷንም ደጋግማ ትገልጽልኝ ስለነበር ከጉዳቱና ከስብራቱ ያመዘነው የእርካታውና የደስታው ስሜት ሆኖ ተገኘ። ከዚህ በፊት በተደጋጋሚ እንደገለጽኩ ትምህርቴን በመከታተል ረገድ ዘገምተኛነቴ በአራተኛ ክፍልም እንዳለ ነበር። በፊት በብሬል የመጻፍና የማንበብ ችግሬ ከተቃለለ
ሌሎቹን የትምህርት አይነቶች ለመከታተል ይህንንም ያህል የሚከብደኝ አልመሰለኝም ነበር። ያንዳንድ ጓደኞቼና የመምህራኑም እምነት ይኸው ነው የነበረ ይመስለኛል። ችግሩ ግን ይበልጥ እየከፋ ሄዶ እንደሆነ እንጂ የመቃለል ፍንጭ አላሳየም። ሁሉም ይገርመው የነበረው ለብዙዎች አስቸጋሪ ግን ደግሞ በጣም የሚጓጉለት ፒያኖ እንደ ልቤ እየተጫወትኩ የቃላቱም የዜማውም ጥናት ሳይቸግረኝ መዝሙርም በጥሩ ሁኔታ እየዘመርኩ እንዴት በትምህርት አቀባበል ረገድ ችግር ሊገጥመኝ እንደቻለ ነበር። ለእኔም በወቅቱ ግራ ያጋባኝ ነገር ቢሆንም አሁን ሳስበው ከትምህርት አሰጣጡ ጋር ሳይገናኝ እንዳልቀረ ገምታለሁ። ገና ከጅምሩ ታላላቅ የክፍል ጓደኞቼና አንዳንድ መምህራንም ሳይቀሩ በተሳሳትኩ ቁጥር ስህተቶቼን ያርሙልኝ የነበሩት በስድብና በቁጣ አለፍ ሲልም በጥፊና በኩርኩም በአርጩሜ በቀበቶና በቁንጥጫ ስለነበር በፍጹም እንዳልሳሳት ጥንቃቄ ማድረግ ነበረብኝ። ላለመሳሳት ደግሞ መስራት አልነበረብኝምና ለትምህርት ግድ የለሽ የመሆን ስሜቴና ዝንባሌ ከዚህ የመነጨ ይመስለኛል። ከዚህ በተጨማሪ የትምህርቱ አሰጣጥ ጠይቆ ለመረዳት የሚጋብዝ አለመሆኑና በምክንያት ያልተደገፈ ከአቅምም ጋር ያልተገናዘበ ስለነበር መምህሩ ከማስረዳት ተማሪውም ከመረዳት ይልቅ የማስታወስ ችሎታና የቃል ጥናት እንደ መለኪያነት ያገለግል ነበር። ሌላው ቀርቶ የሂሳብ ትምህርት እንኳን ይሄ ቢሆን ይሄ ከሚል መንደርደሪያ ሳይሆን ጥሩ ውጤት ይገኝ የነበረው መምህሩ ከተናገረው አንዱ ሳይጎድል በቃል አጥንቶ መልሶ በመናገር ነበር። ለምሳሌ ማባዛት ለመቻል ጊዜ ቤት ከ1 እስከ 12 ቢቻል ከዚያም በላይ በቃል ማጥናት የማንኛውም ተማሪ ግዴታ ነበር። 4ኛ ክፍል የነበርኩ ጊዜ የሂሳብ መምህሬ በሂሳብ በኩል ስለነበረብኝ ድክመት ከታላላቆች ተማሪዎች አንዱን ምክር ጠይቀው የተነገራቸው ቀላሉ መንገድ እስከ 25 ቤት ማለትም 25 ጊዜ 25 625 ይሆናል እንዲያሸመድዱኝ ነበር። ነገር ግን እንደ ብዙዎቹ ሙከራዎች ይሄኛውም የጊዜ ቤት ሽምደዳ ሙከራዬ አልተሳካም። እንግዲህ በ1954 ስላጋጠሙኝ ስለደረሱብኝ ችግሮች ስላለፍኩባቸው ሁኔታዎች አንዳንዶቹን ጠቃቀስኩ። እስኪ አሁን ደግሞ መለስ ብዬ ስለ ትምህርት ቤቱ የተወሰኑ ነገሮች ላውጋ። የምንማርበት ትምህርት ቤት በቀጥታ የሚያስተዳድሩትና የዕለት ከዕለት ተግባራዊ እንቅስቃሴውን የሚያካሂዱት የሜኖናይት ሚሽን አባላት ቢሆኑም በግርማዊ ጃንሆይ ስም የትምህርት ቤቱ የበላይ ኃላፊና ባለቤት የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ነበር። ይሁንና በተጠቀሰው ዓመት ፈረንጆች በኃላፊነት ይዘው የሚያስተዳድሯቸው ተቋማት ወደ ኢትዮጵያውያን መሸጋገር ሲጀምሩ የኛ ትምህርት ቤት ዕጣ ፈንታ ግራ አጋቢ ሆነ። እንደተፈራውም በ1954 ዓ.ም የሜኖናይት ሚስዮን አባላት አመራርነት ተገታ። የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ትምህርት ቤቱን የማስተዳደር ሙሉ ኃላፊነቱን ለመረከብ እንዲያስችለው ካተኮረባቸው ጉዳዮች አንዱ አይነ ስውራንን ማስተማር የሚችሉ ባለሙያዎች ማግኘት ነበር። ይህንኑ ለማሳካት እስራኤል ሀገር ሄደው የ10 ወር ስልጠና ያጠናቀቁ 5 ባለሙያዎች በአመቱ አጋማሽ ወደ ትምህርት ቤቱ መጥተው ስራ እንዲጀምሩ ተደረገ። ከ5ቱ ባለሙያዎች 1 በትምህርት ቤት አስተዳደር፣ 1 በህፃናት ትምህርት ሲመደቡ፣ ቀሪዎቹ 3ቱ በመደበኛ መምህርነት ተመደቡ። በትምህርት ቤት አስተዳደር ጋሽ አገኘሁ፣ በህፃናት ትምህርት እትዬ ራሄል ሲመደቡ፣ ጋሽ ተክለ ሃይማኖት፣ ጋሽ ተክልዬና ጋሽ ኃይሉ ደግሞ ወደ መምህርነት ሙያ ገቡ። ፈረንጆቹ በተለይ ሚስ ቤከር ስራውን በበላይነት እየተቆጣጠሩ የዕለት ከዕለት የትምህርት ሂደቱና ያስተዳደሩን ስራ ቀስ በቀስ ወደ ጋሽ አገኘሁ ማስተላለፍ ጀመሩ። በዚህም የተነሳ ሚስ ቤከር በተመላላሽነት ከአይናሞች ጋር በመንግስት 2ኛ ደረጃ ትምህርት ቤቶች ይማሩ የነበሩትን ለመርዳት በቂ ጊዜ ሳያገኙ አልቀሩም። በተለይ በዚያ ዓመት ከመርሃውራን ትምህርት ቤት ለመጀመሪያ ጊዜ 2ኛ ደረጃ መልቀቂያ ፈተና ለመውሰድ በዝግጅት ላይ ያሉ ተማሪዎች ስለነበሩ አጋጣሚው አመቺ ሁኔታ እንደፈጠረላቸው መገመት አያዳግትም። በወቅቱ ለ2ኛ ደረጃ መልቀቂያ ፈተና በዝግጅት ላይ የነበሩት 3ቱ ተማሪዎች ጋሽ ጡመ ልሳን ለማ፣ ጋሽ ታየ ንጋቱና ጋሽ አለሙ ቸኮል ነበሩ። እስከ 10ኛ ክፍል አስፋው ወሰን ትምህርት ቤት ሲማሩ ቆይተው አዳራቸው መርሃውራን ትምህርት ቤት ስለነበር 11ኛና 12ኛንም በዳግማዊ ምኒልክ ትምህርት ቤት እየተማሩ ለአዳር መርሃውራን ሲመጡ አስታውሳለሁ። ይህም ትምህርታቸውን ከአይናማዎቹ ጋር እየተማሩ ለፈተና መዘጋጀትና ሌሎች አጋዥ ጉዳዮችን በመርሃውራን ግቢ እንዲያደርጉ አግዟቸዋል።
ተፈታኞቹ ለትምህርት ቤቱ የመጀመሪያው እንደመሆናቸው መጠን የትምህርት ቤቱ ማህበረሰብ በአጠቃላይ ትንንሾቹ ተማሪዎች ሳንቀር ለሁኔታው ከፍተኛ ትኩረት ነበር የሰጠነው። ጊዜው ደርሶ ውጤቱ ሲነገርና ሶስቱ ጀግኖች ፈተናውን በበቂ ሁኔታ አልፈው በቀጣዩ ዓመት ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እንደሚገቡ ሲታወቅ በሁሉም ዘንድ የፈጠረው የደስታ ስሜት ገጽ 35። በተለይ ጀግኖቹ ለዚህ ውጤት የበቁት በመላ ሀገሪቱ ወደ ዩኒቨርሲቲ ለመግባት የቻሉ ተማሪዎች ቁጥር በጣም አነስተኛ በነበረበት ጊዜ መሆኑ ደግሞ ከምንም በላይ ሚስ ቤከርን እንደሚያስደስት ሳይታለም የተፈታ ነበር። ይህንን የደስታና የእርካታ ስሜት ለመጋራትና ለማጣጣም የአኩሪ ውጤት ባለቤቶቹ ወደ አዲስ የህይወት ምዕራፋቸው መሸጋገራቸውን ምክንያት በማድረግ የመሸኛ ፕሮግራም ለማዘጋጀት እንቅስቃሴ ተጀመረ። ፕሮግራሙ የቀላል ምግቦችና ለስላሳ መጠጥ ግብዣ ያካተተ ሆኖ የተለያዩ ንግግሮችና ከሌላው ጊዜ በይዘቱ የተለየ የሙዚቃና የመዝናኛ ፕሮግራም እንደሚያስፈልግ በትልልቆቹ ተማሪዎች ዘንድ ከስምምነት ተደረሰ። በዚህም ከመንፈሳዊ መዝሙሮች ከጸሎትና ከአጭር መልእክት በተጓዳኝ ጋሽ ክፍሉ አዳነ በተባለ ከትልልቆቹ ተማሪዎች አንዱ በነበረው አስተባባሪነት እኔና በቀለ ኃይለ ሥላሴ ከኔ በ2 ወይም በ3 ዓመት ይበልጥ በነበረ ተማሪ ሰፊ የመዝናኛው ፕሮግራም የምናቀርብበት መርሃ ግብር ተመቻቸ። በበቀለና እኔ ተደርሰውና ተቀናብረው እርሱ በፒያኖ እኔ በድምጽ የምሳተፍባቸው ዜማዎችም ተዘጋጁ። ከዚህ በተጨማሪ በጋሽ ክፍሉ የተደረሱ ማስታወቂያ አዘል ቀልዶችም ተሰናዱ። በዕለቱ በበቀለ ኃይለ ሥላሴ ዜማና ግጥም የተደረሰለት ጥበብን እንግዛ እንዲሁም እኔ ዜማና ግጥሙን የሰራሁለት በምስራቅ አፍሪካ የተሰኘው መዝሙርም እንደቀረበ አስታውሳለሁ። በነገራችን ላይ በቀለ ኃይለ ሥላሴ በግጥም እገዛ ያደረገበት በምስራቅ አፍሪካ ዝግጅቱ ካለፈ በኋላ በነበሩት ጥቂት ዓመታት በግቢው ማህበረሰብ የተዘመረና የውጭ እንግዶችም ሲመጡ በስፋት የመቅረብ ዕድል ያጋጠመው ስራ ነበር። ሌላው በዕለቱ ለተመልካች የበቃው ዝግጅት በሁለትዮሽ የፒያኖ ጨዋታ አዳዲስ ዘፈኖችን ማቅረባችን ነው። በዚህ ሰዓትም እኔ የተወዳጁን ተዘራ ኃይለ ሚካኤል አልቀየምሽም ሙዚቃ በጥሩ አቀራረብ ማዜሜን አስታውሳለሁ። እንደውም በዚያ ጥራት በነበረው ቀጭን ድምጼ ጊዜው ነውና አልፈርድብሽም እጅግ አልቀየምሽም በማለት ከፒያኖ ጋራ ሳንቆረቁረው በከፍተኛ ጭብጨባ ታጅቦ የተቸረኝ አድናቆት ስሜቴን በእጅጉ እንዳጋለው የዛሬ ያህል ትውስ ይለኛል። ፕሮግራሙ በጸሎትና አምላክ ከናንተ ዘንድ ይሁን በሚለው መንፈሳዊ መዝሙር ሲጠናቀቅ በእኛ በፕሮግራሙ አዘጋጆችና ተሳታፊዎች በኩል የነበረው ስሜት የሐዘን አይሉት የደስታ የተደበላለቀ ነበር። ግን ደግሞ ለፕሮግራሙ ምክንያት የሆነው የጀግኖቹ አኩሪ ውጤት በመሆኑ የደስታው ስሜት ሳያመዝን አልቀረም። በክረምት ወራት ትምህርት ቤቱ ሲዘጋ ተማሪዎች ለእረፍት ወደ የቤተሰቦቻቸው የመሄድ አለመሄዳቸው ጉዳይ እንደገና በ1954ም መነጋገሪያ ሆነ። ከተማሪዎቹ አኳያ ሲታይ የሚሄዱባቸው አካባቢዎች ምቹ ይሁኑ አይሁኑ ምንም የሚያውቁት ነገር ካለመኖሩም በተጨማሪ ቤተሰቦቻቸው ስለ አይነ ስውርነት ምን ያህል ግንዛቤ እንደነበራቸው በዚህም የተነሳ እንዴት ባለ ስሜት እንደሚቀበሏቸው በእርግጠኛነት ሊረዱ የሚችሉበት ሁኔታ አልነበረም። በእርግጥ ትምህርት ቤቱ እድሳት ለማድረግ የተዘጋጀበትና ሜኖናይት ሚሽን ኃላፊነቱን ለቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ለማድረግ የተሰናዳበት ወቅት በመሆኑ እቅዱ እንዳለፈው ዓመት ሊከሽፍ የሚችልበት እድል ጠባብ ነበር። ገጽ 36። ይሁንና ተማሪው በእንቢታው ጸና። በመጨረሻም የወቅቱ የቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት ዋና አስተዳዳሪ አቶ አበበ ከበደ ተማሪዎቹ ከቤተሰቦቻቸው ጋር መገናኘት፣ መቀላቀል፣ የሚኖሩበትንም ሁኔታ አብሮ በመኖር በጥልቀት መረዳት እንዳለባቸው በመዘርዘር ሰፊ ንግግር ካደረጉ በኋላ ከላይ እንደተጠቀሰው የትምህርት ቤቱ እድሳትና የርክክቡ ጉዳይ ቀን የተቆረጠለት በመሆኑ ተማሪዎቹ በሙሉ ግቢውን ለቀው ከመሄድ በቀር ሌላ አማራጭ እንደሌላቸው አስገነዘቡ። በዚህም በክረምት ለእረፍት ወደ ቤተሰብ መሄድ ግዴታ እንጂ በውዴታ ወይም በፈቃደኝነት እንዳልሆነ ተረጋገጠ። ከንግግሩ በኋላ ከትልልቆቹ ተማሪዎች አንዱ የሆነው ጋሽ አምባው አባቱ ከሞቱ በኋላ ቀሪ ዘመዶቹ በምንም ምክንያት ወደ ተወለደበት አካባቢ መምጣት እንደሌለበት መልእክት እንደላኩበት በመግለጽ ውሳኔውን ተቃወመ። ይሁንና አቶ አበበ ለእንደዚህ አይነቶቹ ሁኔታዎች መፍትሄ እንደሚፈለግ ቃል ስለገቡ
በተከታዮቹ ሳምንታት ተማሪዎቹን ወደ ቤተሰቦቻቸው የመላኩ እንቅስቃሴ ተጧጧፈ። ብዙዎቹ ተማሪዎችም ተመዝግበው ዝግጅታቸውን ጀመሩ። ከዚያ በፊት የሚሄዱ ልምድ ያልነበራቸው ነገሩ ቁርጥ መሆኑን ሲረዱ ቀስ በቀስ ተመዝግበው የሚሄዱበትንም ቀን ወስነው ከመዘጋጀት በቀር ሌላ ምርጫ አልነበራቸውም። ፈተና አልቆ ትምህርት ቤት ተዘግቶ ተማሪዎች አንድ እያሉ መሄድ ሲጀምሩ የትምህርት ቤቱ ቅጥር ግቢ ጭር ማለት ጀመረ። በተለይ ምግብ ቤቱ፣ ጸሎት ቤቱና መኝታ ቤቶቹ የተማሪዎቹ ቁጥር እየቀነሰ መሆኑን በሚያመለክት መልኩ ከወትሮው የተለየ ድባብ ይስተዋልባቸው ጀመር። ቤተሰቦቻቸው መጥተው የሚወስዷቸው ወይም በራሳቸው የሚሄዱት ተማሪዎች ሁኔታ ከለየለት በኋላ ከቀሩት ጥቂት ተማሪዎች አንዱ ነበርኩ። በመሆኑም እኛን ከትምህርት ቤቱ ውጭ ማቆየት ስለሚቻልበት መንገድ መፍትሄ ማፈላለግ ተጀመረ። በመጀመሪያ ከትምህርት ቤቱ መምህራንና ሰራተኞች ተማሪዎችን እነርሱ ጋር ለማክረም ፈቃደኞች ይኖሩ እንደሆነ ተጠየቀ። በዚህም መሰረት ጋሽ ደገፉ ወልደ ገብርኤል የተባሉ መምህር መሐመድ አባ ጆቢል የተባለውን ተማሪ ወደ ደንቢዶሎ ወለጋ ለመውሰድ ፈቃደኛ ሲሆኑ፣ አቶ ቶማስ የተባሉ የትምህርት ቤቱ ሰራተኛ በቀለ ኃይለ ሥላሴ የተባለውን ተማሪ እርሳቸው ወደ መጡበት ወደ ከምባታ ሊወስዱ ተስማሙ። መሐመድ አባ ጆቢል የመጣው ከጅማ ሲሆን ትምህርት ቤት የገባው በራስ መስፍን ስለሺ ነበር። ራስ መስፍን በወቅቱ የሸዋ ጠቅላይ ግዛት እንደራሴ የነበሩ ሲሆን በተለያዩ አካባቢዎች ብዙ ሀብትና ንብረት፣ ሰፋፊ መሬቶች ጭምር የነበራቸው ባላባት ናቸው። በዚህም ባለፉባቸው አካባቢዎች ችግረኛ ልጆችን ሲያገኙ ወደ አዲስ አበባ እያመጡ አንዳንዶቹን ራሳቸው ሲያሳድጓቸው፣ አንዳንዶቹን ደግሞ ለተለያዩ የበጎ አድራጎት ተቋሞች ያስረክቧቸው ነበር። መሐመድም በእንዲህ ያለ ሁኔታ ከመጡ ተማሪዎች አንዱ ነው። እነዚህ በየተቋሞቹ የገቡት ልጆች በእረፍታቸው ጊዜ ወደ ራስ መስፍን ቤት እየመጡ ከአሽከሮች ልጆች ጋር አብረው ይከርሙ ነበር። መሐመድ ግን የቤተሰቦቹ የእስልምና እምነት ተከታዮች ስለነበሩ አብሯቸው በሚከርምበት ጊዜ በእምነት ልዩነት የተነሳ ከሚደርስበት መገለልና መንጓጠጥ ለመሸሽ የትም መሄድ እንደማይችል ስለተናገረ መምህሩ ጋሽ ደገፉ ከቤተሰባቸው እንደ አንዱ አድርገው ወደ ደንቢዶሎ ወሰዱት። ገጽ 37 በቀለ ኃይለ ሥላሴን ዱከም አካባቢ አግኝተው ትምህርት ቤት ያስገቡት ግርማዊ ጃንሆይ ራሳቸው ነበሩ። በቀለ በመባል እንዲጠራ ያደረጉትም እርሳቸው ራሳቸው ሲሆኑ የአባቱ ስም ኃይለ ሥላሴ የተባለው በዚሁ ምክንያት ነበር። ተማሪዎቹ በሙሉ ትምህርት ቤቱን መልቀቃቸው ግዴታ ሲሆን ልክ እንደ ጋሽ ደገፉ ጋሽ ቶማስም ከቤተሰቡ እንደ አንዱ አድርጎ በቀለን የተቀበለው ለዚሁ ነበር። ትምህርት ቤት ከገባሁ ከጥቂት ወራት በኋላ ክርስትና ስለመነሳት ከአባቴ ጋር ውይይት ሳደርግ ሁኔታው ስላላማራቸው ቀስ በቀስ ተመላልሰው መጠየቃቸውን ትተው ሌሎች ዘመዶቼ እንዲጠይቁኝ ይልኳቸው እንደነበር ቀደም ብዬ ገልጫለሁ። የኋላ ኋላ እነዛን የሚላኩት ዘመዶቼ መጠየቃቸው ቀረና እኔም ዘመድ ካልነበራቸው ተማሪዎች እንደ አንዱ ተቆጠርኩ። በዚህም የተነሳ እኔንም ከቤተሰቦቹ እንደ አንዱ አድርጎ የሚወስደኝ ፈቃደኛ ሲፈለግ ጋሽ አብዩ ቶሎ የተባለ በወጥ ቤቱ ለበርካታ ዓመታት በኃላፊነት የሰራ ሰው ወደሚሄድበት አካባቢ ወደ ከምባታ ሊወስደኝ ቃል ገባ። ነገር ግን ለመሄድ ካሰብንበት ጥቂት ቀናት ቀደም ብሎ ከትልልቆቹ ተማሪዎች መካከል ከአንዱ ጋር ግጭት ውስጥ በመግባቱ ተማሪው ለተወሰነ ጊዜ ሳር እንዲያጭ ሲወሰን ጋሽ አብዩ የዓመት ረፍቱ በቅጣት መልክ እንዲቃጠል ተደረገበት። በዚህ ሁኔታ አንዳንድ እያሉ ተማሪዎች ወደ የቤተሰቦቻቸው ሲሄዱ፣ የተቀሩትም በፈቃደኞች ወደ የአካባቢው ሲወሰዱ በመጨረሻ 3 ተማሪዎች ጋሽ አምባው፣ ጋሽ አድማሱና እኔ ቀረን። ጋሽ አድማሱ በእንቢተኛነቱና ባልታዘዝ ባይነቱ ቀድሞውኑ ይታወቅ ስለነበር በአስቸኳይ ዘመዶቹን አፈላልጎ ወደሚሄድበት እንዲሄድ አለዚያ ወደ ኮልፌ ጡረታ ቤት እንደሚወሰድ ስለተነገረው ከዘመዶቹ ጋር በፍጥነት ተላልኮ እንደ ሌሎቹ ተማሪዎች ወደ ዘመዶቹ ሄደ። የኮልፌ ጡረታ ቤት በአዲስ አበባ ማዘጋጃ ቤት ይተዳደር የነበረ ተቋም ለአረጋውያን መጦሪያ፣ ለሌሎች ችግረኞች ደግሞ እንደ ጊዜያዊ ማቆያ አገልግሎት የሚሰጥ ነበር። ምግቡ፣ መኖሪያውና በአጠቃላይ ያያያዙ ምቹ የሚባል አልነበረም። ጋሽ አድማሱም እዚያ ከመግባት ይልቅ እንደ መጨረሻ አማራጭ ሳይወድ በግድ ወደ ዘመዶቹ ለመሄድ ወሰነ። ከዚያ በኋላ እኔና ጋሽ አምባው ብዙ አልቆየንም። በመጨረሻ የሚቀበለን ዘመድ ላልነበረን የተዘጋጀ ስራ ስለነበር ወደዚያው ተወሰድን። ስፍራው ከሰበታ ከተማ ወጣ ብሎ ሜታ አቦ ኋላ ሜታ ቢራ ፋብሪካ የተተከለበት አካባቢ ሲሆን ባጠገቡ በጥሩ እንክብካቤ የተያዘ የፍራፍሬ ተክል የተያዘበት ቦታ ነበረ። የኋላ ኋላ እንደሰማነው አካባቢው በጠቅላላው የግርማዊነታቸው ቤተ ርስት መሆኑን ሰማን። ሰበታ ከተማ ውስጥም ለአዲሱ የመርሃ ውራን ትምህርት ቤት
የተከለለው ቦታ በግርማዊነታቸው ቤተ ርስትነት የተያዘ ነበር። እኛን ሜታ አቦ የማክረሙ እቅድ ጊዜ ተወስዶ የታሰበበትና መጠነኛ ዝግጅት የተደረገበትም ነበር። እኛ ከመሄዳችን በፊት ለክረምት እረፍት ወደ የዘመዶቻቸው መሄድ ያልቻሉ የሕፃናት ማሳደጊያ አይናማ ተማሪዎች ቀድመው ደርሰው መጸዳጃ ቤት ሰርተው መኖሪያ ቤቶችንም በመጠኑ አስተካክለው ጠበቁን። የመንደላቀቅ ስሜት እንዳይሰማን ሳይሆን አይቀርም እንጨት አልጋ ላይ እንድንተኛ ስለነበረ እቅዱ አልጋውንም የሰሩት እነርሱ ሳይሆኑ አልቀሩም። የሕፃናት ማሳደጊያ ተማሪዎች ከኛ ጋር ተቀላቅለው እንዲከርሙ መደረጉ ፕሮግራሙ በደንብ ታስቦበት የተዘጋጀ ለመሆኑ ከሚያመለክቱ ነገሮች አንዱ ሆኖ ሊጠቀስ ይችላል። ልጆቹ ሶስት ሆነው በቡድን የመጡ ሲሆን የእያንዳንዱ ቡድን ቆይታው ከ2 እስከ 3 ሳምንታት ነበር። ገጽ 38 ለቆይታችን የሚያስፈልጉትን መሰረታዊ ነገሮች ከማዘጋጀት በተጨማሪ እርዳታ በሚያስፈልገን በማንኛውም ነገር ከጎናችን አልተለዩም። ባህሪ ለባህሪ ለመተዋወቅና ለመግባባት ብዙ ጊዜ አልፈጀብንም። በእኛና በሕፃናት ማሳደጊያ ልጆች ስለነበረው መቀራረብ በጣም ብዙ መተረክ ይቻላል። በተለይ ግን በአይነ ስውርነታችን ምንም እንዳይሰማን ስለ አካባቢው የተፈጥሮ አቀማመጥ በቂ ግንዛቤ እንዲኖረን በአንድ በተወሰነ ስፍራ በመቀመጣችን እንዳንሰላችና ብቸኛነት እንዳይሰማን ለማድረግ የጣሩበት መንገድ ቀናነትና ሰብአዊነትን ያዋሃደ በመሆኑ በእኔ ሕይወት ውስጥ ልዩ ትርጉም ያለው አጋጣሚ ሆኖ ይሰማኛል። አዳዲስ አሰራሮችን ለመቀበል ተቀብሎም ለቁም ነገር በማብቃት ረገድ ስለነበረኝ ዝግመት ከፒያኖ ጨዋታ በስተቀር በእጅ የሚሰሩ ነገሮችን በተመለከተ ችሎታ እንዳልነበረኝ በተደጋጋሚ ያወሳሁት እንዳለ ሆኖ በጋሽ አምባው በኩል ለስራው ያስፈልግ የነበረው ተነሳሽነት አልነበረውም። እንደውም ዘመድ በማጣታችን ብቻ ለኑሮ የሚያስፈልጉን መሰረታዊ ነገሮች ባልነበሩበት እልም ባለ ገጠር እንድንከርም መደረጉ ሳያንስ ኮትኩቱ፣ ቆፍሩ፣ ገመድ ተብትቡ፣ እንጨት ላጉ ተብለን ለቅጣት መዳረጋችን ታይቶም ተሰይምቶም የማይታወቅ የግፍ ግፍ ነው በማለት በጣም ይማረርና ይበሳጭ ነበር። በተለይ የእጅ ስራው ነገር ደግሞ ቀድሞውንም ይህንን ያህል ስላልታሰበበት ለስራው የሚያስፈልጉ ዕቃዎች ስላልተዘጋጁ እንደው ለሙከራ እንኳን ሊደረግ የሚችል ምንም ነገር አልነበረም። ነገር ግን ለራሳችን የግል ንጽህና ልብሳችንን እንደማጠብ ያለ ለቤታችን የሚያስፈልጉ እንደ ውሃ ማምጣት፣ እንጨት ማጓጓዝ ያለውን ከሕፃናት ማሳደጊያ ከመጡት ተማሪዎች ጋር በመተባበር እንሰራ ስለነበር ቀኑን በሙሉ የተቀመጥንበትና የተሰላቸንበት ሁኔታ አልነበረም። በሳምንቱ መጨረሻ ደግሞ ለሽርሽር ወደ ሜታ አቦ ይመጡ የነበሩ ሰዎች እዛው እኛ አካባቢ ድረስ ስለሚዘልቁ የመኪና ድምፅ በብዛት ይሰማን ነበር። ቢያንስ በየ2 ሳምንቱ ደግሞ ከቀዳማዊ ኃይለሥላሴ በጎ አድራጎት ድርጅት ዋና መስሪያ ቤት ባለስልጣኖች እኛን ለመጎብኘት አለዚያም ተቀያሪ የሕፃናት ማሳደጊያ ልጆችን ይዘው ይመጡ ነበር። ከመኖናይት ሚስዮን ሰዎች ጋር ያስተዳደሩን ስራ ሲለማመድ የቆየውና ትምህርት ቤቱ ሙሉ በሙሉ በኢትዮጵያውያን ኃላፊነት ሲመራ የትምህርት ቤቱ ዳይሬክተር ይሆናል ተብሎ ይጠበቅ የነበረው ጋሽ አገኘሁም ሁልጊዜም ከበጎ አድራጎት ሰዎች ጋር ይመጣ እንደነበር አስታውሳለሁ። ከእነዚያ ጉብኝቶች በአንዱ ቀን መኮትኮቻ አሲዞ ሊያሰራኝ ሞክሮ ነበር። እኔም ከዚያ በፊት ምንም ልምድ ስላልነበረኝ የጋሽ አምባው ምሬትና ብስጭት እኔም ውስጥ ገብቶ ማልመጥ በሚባል ሁኔታ ግትርትር አልኩ። እሱም ብዙ አልገፋበትም። ብቻ ማንኛውም ስራ እንደማይናቅ፣ ሁሉንም ስራ መለማመድ ጠቃሚ እንደሆነ፣ ወደፊት ደግሞ በምን አይነት ስራ እንደምንሰማራ ካሁኑ ማወቅ እንደማይቻል ጠቃሚ ምክር ለገሰኝ። ገጽ 39 ቀደም ሲል እንደጠቀስኩት ልምዱም ሆነ ችሎታው ሳይኖረኝ እንዲሁ ግን ጽሑፍ የመጻፍ የጋዜጠኛነትም ዝንባሌ አለኝ ብዬ ሳስብ ስለነበር ሜታ አቦ ስንከርም የዕለት ሁኔታ ማስታወሻ በመያዝ ይህንን ዝንባሌን ለማዳበር ጥሩ አጋጣሚ ያገኘሁ መስሎ ተሰማኝ። በዚህም የተነሳ ለ1 ለ2 ወይም ለ3 ቀናት በተከታታይ ማስታወሻ ከያዝኩ በኋላ ምክንያቱን ባላወቅኩበት ሁኔታ ሳልገፋበት ቀረሁ። በኋላ እንደውም ወደ አዲስ አበባ ልንመለስ በነበረበት ዋዜማ ላይ ቀዳድጄ ጣልኩት። ይህ እንግዲህ ወደፊትም ከምጠቅሳቸው የተለያዩ የዕለት ማስታወሻዎችና የጽሑፍ ስራዎች ሁሉ ቀድሞ ተቀዶ የተጣለው ሳይሆን አይቀርም። በአካባቢው የኤሌክትሪክ አገልግሎት አልነበረምና ማታ ማታ አይናሞቹ በኩራዝ ነበር የሚጠቀሙት። ለእኛ ለአይነ ስውራኑ ይህንንም ያህል አሳሳቢ እንዳልነበር ግልጽ ነው። ይልቅ ሬዲዮ መስማት አለመቻላችን፣ አንድ በባትሪ የሚሰራ ሬዲዮ የእጅ ስራ ባለሙያው አቶ አሰፋ ቢኖራቸውም
እዛው መኝታ ቤታቸው ስለነበር የሚሰሙት በተለይ እኔ አልፎ አልፎ ይከፋኝ ነበር። ከላይ እንዳወሳሁት ሁላችንም የምንተኛው እንጨት አልጋ ላይ ሲሆን አይነ ስውራኑ አንድ መኝታ ቤት፣ የህፃናት ማሳደጊያ ልጆች ሌላ መኝታ ቤት፣ እንዲሁም ሰራተኞቹም የራሳቸው ክፍል ነበራቸው። አንዳንዴ ግን እንዴት እንደሆነ አላስታውስም የዕቃ ግዢው ሰራተኛና ከህፃናት ማሳደጊያ ልጆች አንዳንዶቹ እኛ መኝታ ቤት ያድሩ ነበር። በአካባቢው አልፎ አልፎ የጅቦች ድምጽ ይሰማ ስለነበር እኛ እንዳንደነግጥ ሳይሆን እንዳልቀረ ገምታለሁ። እንግዲህ እንዲህ እያልን ከቀን ወደ ቀን ከሳምንት ወደ ሳምንት ስንሸጋገር ይበልጥ እየተዋወቅንና እየተለማመድን በሄድን ቁጥር ብዙ ትዝታዎች ጥለው ካለፉ ገጠመኞች በኋላ ክረምቱ ተገባዶ ወደ አዲስ አበባ የምንመለስበት ጊዜ ደረሰ። እናም ፊታችንን ወደዛው አዞርን።